ወንድሙን ወደርኩኝ። ያንቺ ደግሞ ክፉ ባክሽ እዚህ ቲክቶክ ላይ ዝም ብለው ስሜን ሲያጠፍም አይገናኝ ወሬ አንድ ቀን የሆነ ታሪክ ነገርያቸው ቅብርብርብር አድርገው ሀቢባ አቀነባብረው ምናምን ወንድም አጫወተኝ ብለው አሙኛ አቡዬ ወንድሜ አረኔ አባቴ ሙት በህይወቴ እንደዚህ አድርጌ አላውቅም። ወንድ እኔ ሁሌ እንደዚህ የሌለ ባሉ ፍቅረኞቻችሁ ከቺት ካረጉባችሁ ቺት ማድረግ ያለባችሁ ከወንድሞቻቸው ነው ብዬ አስባለሁ። ሀቢባ ፍቅረኛዬ በላይ ላይ ደርቦ ቺት ካደረገብኝ አባቴ ሙት ነው የምላችሁ። ተወንድሙ ነው ማድረግለት አልሰማው። ግን እኔ እስከዛሬ እኔ ነኝ ቀሽቃዣዋ። ኧረ በቃሽ ሄርሜላ ደህና ነሽ? ሄርሜላ አንቺ እነዚህ ቀልድ ያቆቁ መቤቴን እየተጫወቱ ጓደኛውን በጓደኛው መበቀል ካልሆነ ነው እንጂ አባቴ ሙት እኔ ስለምጫወት ነው። እኔን ግን አሁን ሀቢባ በቁም ነገር ሚዘኝ ሰው አይደል? ቁም ነገር ብላችሁ ቤታን እናንተ አሽሙር ነው ማወራው። ሰዎች አሁን እንደዚህ የተቹኛሉ አይደል? እንደዚህ ነው የደነሰው አሽሙር ነው። ጣል ማረግ የለም። ወንድ ለወንድም አድርጋለች ሲሉ እኔ ማውቄ ቤታ ነገ ይሰዱ ውዴ ተሰድቤ አሁንም እኮ ምንዝዝ ብዬ ስደቡኝ ሁሉ ማለት ጀምሬያለሁ። ሀቡ ድሮ ማለት ነው ሻለረ እንደውም እንዲሰድቡሽ የሆነ ነገር አምጪላቸው እንዳይረሱሽ። ስሚ እኔ ሀቢባ ድሮ ማለት ነው ሰዎች ሲሰድቡኝ በጣም ነበረ እንትን ምለው ምናደደው ምን አድርጊያቸው ምን አይነት ቅናት ነው እላለሁ። አሁን አባቴ ሙት እንዲሰድቡኝ እፈልጋለሁ። እንዲሰብ በቃ ሙጭ አድርገው እንዲሰድቡኝ። ለምን ጋይስ ሁሌ በተሰደባቸው ቁጥር አየራችሁም ሀሪፍ ይሆናል። ብሽሽሽሽን ለሚለው እናንተ ህይወታችሁን ኑሩ። እነሱ እንጉዳት እናስጠላት ብለው ይልሽ እነሱ እንጉዳት እናስጠላት ህዝብ እንዲጠላት እናድርግ ብለው ሲሳደቡ ሳያስቡት ወዳጅ ያመጡልሻል። እመቤቴ ማያቀስተው ነግቢ ማናት ብሎ እንዲያቀሽ ያደርጋሉ። ገብርኤል ነው ጋይስ እግዚአብሔር ኢቭን ራሱ ምቅኝት ሲሉብሽም ጊፍቱን በሸነና ይሆናል። ሰውን በሸበ ሆነ ነገር አለ። እግዚአብሔር ጋይስ ጥሩ ነው ለኔ ማርያም እኔ ተመችቶኛል። ተሳደቡ ውዶቼ። ሄርሜላ እንደዚህ ያለ ማርያምን ሄርሜላ አልተሻለኝም ግን ለራሴ ነግሬ ነው ገባሽ? ለራሴ አሁን ለምሳሌ ቤት ውስጥ ሀቢባ በመቀመጤ ብዛት ማለት ነው እና ቲክቶክ ባለመግባቴ ብዛት አሁን ምንድነው ማድረግ? አልጋ ላይ ተኝቼ ራሴን ማስታመም። አዎ ገባሽ? አሁንም እኮ ስቲል ሀቢባ ውጭ እየረበሸኝ ነው እኮ ግን ራሴን አለ አይደል በወሬ እየተቋቋም እንጂ ፍዝዝ ይልብኛል አይምሮዬ በቃ ግራ ያጋባኛል። ግን እየተቆጣጠርኩት ነው መቤቴ ነው ሄርዬ እንዴት ነሽ ማሬ? አለሁልሽ እግዚአብሔር ይመስገን። ልክ ሳይሽ ትዝ አለኝ ታውቂያለሽ ዜድን ሳላናግራት ስለ ሎጎሽ አይ ነው እኔማ አናገረችልኝ አላናገረችልኝ ያልኩ ነበር። ኢትስ ኦኬ አሁን ልክ ሳይሽ ሎጎሽን ሳይሆን ትዝ አለኝ። ነገ ሳገኛት እነግራታለሁ። ትናንትና እኔ ቤት ገዝት ነበረች ረስቼው ነው ያልነገርኳት እንጂ ሎጎሽ እንደሆነ እነግራታለሁ። እኔ ማር እሺ ቤት ምኑን ነው የምታየው? ለኔና ለሀቢባ ምኑን ነው የሆነ ለ3 ቀን የተዘጋጀ ነገር አለ ቲክቶክ ላይ ከዛ ሽልማት አለ የሚሉት ምን እንደባለፈው እንደ ላስት ታይም አይነት እኔ አላውቅም። የቫልቱን ነው የላይኛውን ማውቀው እንጂ ሌላ አይደለም። እሱ ምንድን ነው? እሺ ንገሪኝ። ቫልቱማ ያው አንሎክ ማድረግ አለባቸው። የመጀመሪያውን አንሎክ ለማድረግ 300 ምናምን እኮ የኔ ያልተደረገ ገና እኮ ነው የጀመረው አሁን ቅርብ ጊዜ ነው። ኦኬ እና ሪቻርጅ ማድረግ አለባቸው በ17 በዚህ ዊክ ነው የጀመረው። ሶ ላይክ ስቲል ቀን አላቸው 300,000 ከዛ የሁለተኛው 500,000 ከዛ 1 ሚሊዮን ነው ምናምን የሶስተኛው አይ ቲንክ እንደ ድሮ ማለት ነው። እንደ ድሮ ለሁላችንም አንድ ነው። ለሁላችንም አንድ እና ነው። እስከ አረብ ሀገርም እና እኛ ጋር አረብ ሀገርም ተጋምተን አንድ ነው የተሰጠን ቻሌንጅ እና እስከ ጁን 28 ድረስ አለ። ገና ነው እንጂ ያለ እኮ ገና እኮ ነው የጀመረው በዚህ ዊክ። የላስት ዊክ ሌላ አልነበረ? ይሄ ለሳምንት ብቻ ለሁለት ሳምንት የሚቆይ እሱን አጠፉትና አሁን ቮልት አመጡ። ይሄ አንሎክ መደረግ አለበት። ከባድ እኮ ነው ታዲያ እኮ ምንድነው ጥቅሙ ታዲያ? አሁን እሱን ሁሉንም አንሎክ ያደረገ ሰው ምን ይጠቀማል? ያው ቮልት አዲስ ነገር ነው፣ ድጋሚ አይመጣም። ስለዚህ ታያለሽ ቮልትም ለምሳሌ ታስታውሻለሽ የተሰጠን ይሄ እንትኑ ነጩ አንበሳ ምናምን የነበረበት ለእሱን አሁን እንደዛ ማለት ነው። እንደሱ አዳዲስ ነገር ለማየት ነው። ኧረ ስራም አላጣሁም። ኪስ የሚገባ ጥቅም ከሌለ ደግሞ አዲስ ነገር ለማየት ለምን አይገባም?
ከማገኘው እንደዚህ ቦነስ ይሰጥሻል። ከዛ ሌላ የሚሰጠኝ ነገር ቦነስ ይሰጥሻል እኮ ሀቢባ ቦነስ ይሰጠኛል። አዎ እኔ ደግሞ ወይ ትኬት ልኮልኝ አሜሪካ የሚወስደኝ ምናምን ከሆነ ለቤተሰቦቼ ነገር ያላቸው ነው እንግዲህ ሁሉማ እንደው ሀቢባ ታሳብጂ ተደራጅተሽ ካልሆነ በስተቀር አሁን እሱን ተይና አስሙይ ግን ሞልተሻል ወይ ነው ባጭሩ እንትን ጊፍት ጋላሪሽ ወይ 17 ላይ ነሽ አገቢም ሄርሜላ እኔ ትንሽ ቆይቼ ይገባለሁ ብያለሁ። ካለሽ ካለሽ ሞልተሽ ነው ጊፍት ጋላሪሽን ግን ናፍቀሽኝ ነበሩ ላይዝ ላይ የኔ ውድ እገባለሁ። እሺ እንገባለን፣ እንገናኛለን። በቃ ትንሽ ቆይተሽ እስኪ ራሴን እያጽናናው ቆያለሁ። ማርያም በጣም አሞኛል። አራዩሽ ደግሞ እዚህ ይሻልሻል። ዲስትራክት ስትሆኝ ምናምን እንትን ካልሽ ጭራሽ ይብስብሻል። እግዚአብሔርን እንትን እኮ ነው አሁን እያደረገኝ ካለ ያው ብዥ ይልብኛል እና ደግሞ ብዥ ይልብኛል። ከዛ በቃ ኮንፊውዝ ያደረገኝ በቃ ጭንቅላት ሻል አይደል? ለምንድን ነው የተቀመጥኩት? ለምንድን ነው የምቀመጠው? ዋይ ፍርሃት ሆነ አሁን ልሞት ነው ምናምን እንደዚህ አይነት ነገር ነው እየመጣ እንደ ፓኒክ ነገር አለ አይደል? ይሄን እንዳታዳምጪ አይ እንትን አትበይው። አራት እንግባና የሞቀ ጌም እንጫወት። ይሄ በቃ ኮምፎርታብል የሚያደርጉሽ ጋር ምናምን እየገባሽ እየሳቅሽ እየተጫወትሽ ምናምን እንትን በይው ይተውሻል። ጸበልም ምናምን አድርጊበት። አይዞሽ። ድሬ ደግሞ እየጨቀጨቀችኝ ነው ፍቅሬን ግለጅልኝ እያለች ያው ተናግረሻል። ኤኒዌይ ቤታይ እሺ፣ በጣም ነው የማመሰግነው። እሺ፣ አውራሻለሁ በቃ ከገባሽ። እሺ፣ ሌላ እሺ፣ ታውሽ ውዴ። እሺ፣ ታውሽ ምን አልሽ? ወይዘሮ ሄርሜላ ምርጥ ልጅ ናት። ከእግዚአብሔርን በጣም እንትን ዜዶ ሎጎን አርባባት ንገሪልኝ ብላኝ ነበረ። የኔ ሎጎ በቃ የሆነ እንትን ናት። ገባሽ? የምትከብድ ሰው አይደለችም። የምትረዳ አይነት ሰው ናት። ማርያምን አረ ጋይስ በጣም አሪፍ ልጅ ናት። ደስ ትላለች። እሺ ቤት እንትን የሞቀ ጌም እንጫወት እንድትረሽ ማን አሉ ሰዎቹ እኮ ጌመሮቹ እኮ ጠግባው የሚያችላል ኤርሚኮ ብታይ ማርያምን እንዴት እንደሚጠይቀኝ የኔ አባት ኤርሚዬ የኔ ስስት የኔ ውድ ብላ በማረገ እግዚአብሔር ሀቢባ ብታይ እንዴት እንደሚጠይቀኝ ሀቢባ ቁልጭ ልጫት ወይ ማለት ዳረሽ እንዴት እንደሚጠይቀኝ ብታይ ማርያምን ተሻለሽ በቃ እንዴት እንደሚጠይቀኝ የእንቅልፍ ነገር ስለማቅ ነው። ባይዘው በቴክስት ነው ማርያም የሚጠይቀኝ እግዚአብሔር ኢቭን ራሱ ቅድም ልጽፍልህ ብዬ ተጣደፍኩኝ ሀቢባ ቤት ወሬ ላዳምጥ ድፍት ብዬ የሆነ ነገር ብዬ ማለት ነው። ሀቢባ ምን ይለኛል ልጽማል ምን ብዬ እዛ ማቋረጫ ላይ ነው የተውኩትኝ። ከዛ ሲጠይቀኝ አንድ ቤት ወሬ ድፍት ትልልስል መጣሁኝ ማርያምን። አሁንም እኮ የሚያሞኛል ግን በቃ አለ አይደለ ዝም ብዬ ራሴ እንዴት ነው እንትን ልበል ብዬ ነው ድምጼ ልቀይር በቃ ይቅርታ ጋይ ሶሪ። አሁን መጣሁ ተመልሼ። ኖርማል ድምጽ ይኸውልሽ ቤታዬ እንቅልፍ የማተኙ ሰዎች የእንቅልፍ እጦት ቶሎ አይታወቃቸው። እውነቱን ነው ማርያምን ኢሚዲየትሊ አይታወቅም ችግሩ። እየቆየ ወንድ ከሆንክ ዳሜጅ ያደርጋል። ሴት ከሆንሽ ጭንቅላትሽን ጨለል ነው እብድ ነው የሚያደርግሽ። ማያስፈራ ነገር ያስፈራሻል። ትንንሽ ችግሮች ትልቅ መስሎ ይታዩሻል። የዛሬ 20 ዓመት የጠፋብሽ 10 ብር ትዝ ይልሻል። ችግር ነው የሚሆንባችሁ። ጋይስ እንቅልፍ በስርዓት ሴት ከሆነች አይምሮዋ፣ ወንድ ከሆነ ዳሜጅ የሚሆነው ምን? ወንድ ከሆነ ብዙ ዳሜጅ ይደርስበታል ከአይምሮ በተጨማሪ ነው። አይደለም እውነቱን እኮ ነው ማርያም። እኔ ሞተር ይዞ መጥቶ እንደዚህ ነው ባሎቻችሁ በደንብ ይተኙ። ባሎቻችሁ ካተኙ ጋይስ ይኸውላችሁ ገመድ ይዛችሁ ነው የምትሄዱት፣ እንደ ሞተር ማለት ነው። ሳብ አድርጋችሁ ከዛ በኋላ እንደ ድሮ እንዳሮጌ ሞተር ማለት ነው። ያምሬ ነው ይላኛል። ማርያምን አቢባ እውነቱን እኮ ነው። አሁን እኔ ድሮ ማለት ነው እስከ ጠዋት ድረስ ሁሉ ጊዜም እንደዛ ነበርኩኝ። አሁን ግን ተሻሻልኩኝ ሀቢባ ራሱ ሰውነቴ ለመዳደር ሰሞኑን ኤርሚ ቶሎ የኔ ማግኒዥየሙን ስወስድ ማለት ራሱ ሰውነቴ ተኝ ቆየሽ ይለኛል ራሱ ሰውነቴ። ከዛ ለመተኛት ሀቢባ ልቤ ይመታል። ስንቴ እየተነሳው ብታይ እግዚአብሔርን ነው ምልክ ስንቴ እንዲሁ ቅሽሽትልና ደህና ነኝ ይላል። ከዛ መልሼ እተኛለሁ ማለት ነው። ሙሉ ተኝታችሁ ማለት ነው። ማታውን አያቴ እየነገርኳቸው ነበር። አያቴ ስትነቅሰኝ ድዴን አየሁ ሀቢባ ድዴ እየደማ እየነቀሰችኝ አያቴ ሞታለች።
ድዴን ከስር እየነቀሰችኝ አያቴ እነሷን ይማረው ሞታለች። እንዲህ እየደማ ድዴ ትነቅሰኛለች። አንቺ ከስር ያደርኩትኝ በቃ እንትን ይሁን እንደ ቤታ እንቅልፍ ስለማ አሁን ኤርሚ እንዳለው ፍርሃት ምናምን ሲል ያንቺ ፍርሃት ትዝ አለኝ። እኔ የሆነ ነገር ተደርጎብሽ እንዳይሆን ብዬ ፈርቼ ነበር። ምናልባት ኤርሚ እንዳለው እንቅልፍ ጦት ይሆን እንዴ? እንቅልፍ ያለመተኛ እኮ አሁን ግን መተኛ ሰሞኑን ጀመርኩ እኮ ነው የምልሽ። እንደ ጀመሪ አሁን እየተሻልሽ ነው። አሁን ምን ቫይታሚን ዲ ሰጥቶሻል ቤታዬ? ቫይታሚን ዲ ምናምን እወስዳለሁ እኮ አሁን የአይረን ጀምሬያለሁ። አይረኑን ከጀመርኩ 3 ቀን መሰለኝ 2 ቀን 3 ቀን በቃ ሀቢባ እኔ እኮ ችግር የለውም። አሁን ልቤ የሚመታው ነገር አለ። አሁን ትንሽ ደረጃ ከወጣሁኝ ወደ ታች ከሄድኩኝ ልቤ ሀቢባ እንዴ ምታፍ በቃ ረጅም ሰዓት ሳውራ የሚያፍነኛል። እሱ ችግር የለብኝም። ኤርሚ ማርያምን ነው እንቅልፍ የሚለኝ ያቸው ሁሉንም ቲክቶከሮችን እየዞርሽ በዚህ ችግራቸው እኔ ወደጄ መሰለሽ እንዴ ላጥብዬ ሞቶ የሆነ ሳገብቼ ከዛ ላጥብዬ ወጣለሁ። እኔ ችግር የለብኝም። ኤርሚ እንቅልፍ የሚለኝ ልቤ የሚደክመው ሀቢባ አቋቋመዋለሁ። እኔ የተቸገርኩት ምን ታውቂያለሽ? ፍርሃት አሁን አልጋ ላይ መተኛ ታቆሚያለሁ። ኤርሚ አልተኛም። ከአልጋው ላይ እንደ ሰይጣን ነው የሚያደርገኝ። የባሰ አልጋው ውስጤን የሚረብሸኝ መስሎኝ አሁን ወርጄ ከስር ሶፋ ላይ ነው የምተኛው። እስከዛሬ በቃ አለው ከአመሜን ጀምሮ ካውቹ ላይ ነው የምተኛው። አልተኛም አልጋ ላይ እንደሰው አይመች ውስጤ ወይ ፍራሽ መሬት አንጥፊ በቃ እንዴት እንደሚለኝ ታውቃለህ? ይወርሜው በቃ ምሞት ብቻዬን የሆንኩኝ ፍርሃት ሰው የለም በቃ ማን አለ ሞትኩኝ ዛሬ በቃ ነፍሴ እንደዚህ ጭንጭ በቃ የሆነ በቃ ፓኒክ ነው በቃ እንዴት እንደሚያደርገኝ ሀቢባ እመቤቴን ከሰይጣን አለ ሩምሽ ውስጥ ከዛ ስሚ ከ40 ደቂቃ በኋላ 40 ደቂቃ እንደዛ ጨነቃለሁ አይደል? አባቴ ጋር ደውላለሁ፣ ሰው ጋር ደውላለሁ። ደህና ነኝ አላቸዋለሁ። ደህና ነሽ በቃ ደህና ነኝ ራሴን ጠይቃለሁ 70 ጊዜ። ከዛ ሀቢባ ምልስ ይላል። ከዛ እንዲ ተንፍሼ ምናምን በቃ ደህና ነኝ ለራሴ ነገር እንዲ ደህና ነኝ እኮ ምን ሆንኩኝ እኮ ጤነኛ ነኝ ይላል። ከዛ ምልስ ይላል። ከዛ ደግሞ ማታ ልተኛ ስል ይረብሸኛል። እግዚአብሔርን ሀቢባ ጠዋት ማታ አሁን ራሱ ከአንቺ ጋር ቅድም እያወራሁ አይኔ vዥ ይልብኛል። ከዛ ውስጤ ፍርጭንቀት ውጪ ምን ትሰሪያለሽ ይለኛል። እመቤቴን ሀቢባ እኔ ሴጣን እየመሰለኝ ነው ሩማ ውስጥ እግዚአብሔር እውነት አንዛይቲ ምንድን ነው? ጭንቀት አንዛይቲ እኮ እሺ ቤታ እኔ የሚመስለኝ ግን ሴጣን ማለት ብቻ ስትሆኚ ላይቭሽ ስትዘጊ ነው እንዲህ ፍርሃት የሚልሽ። ኢቭን ላይቭ ላይ ሆኜ መቀመጥ አልወድም። ኤርሚ አባቴ ሙት ባለፈው ሀሪፍ ጌም ላይ ማለት ነው ሀሪፍ ጌም እየተጫወትኩኝ ማለት ነው ሀቢባ ምንም ሳሉን ደህና ደሩ ብዬ ወጣሁ። ላይቭ አቋርጬ ወጥቻለሁ። በስርዓት ጌም የተጫወትኩኝ ሄጄ ይኸውልሽ የማያስጨንቅ ነገር ለምሳሌ ማረም ማያስጨንቅ ነገር ነው እኮ ቀላል ነገር ነው። አንዴ በቃ ሄጄ ማለት ነው የሆነ ጊዜ እንደዚህ የሌለ ማለት ነው የሌለ ጭንቅላቴ ሊፈነዳ የሚያስጨንቀኝ ነገር ብነግርሽ በጣም ነው የምትስቁብኝ አሁን ሁለታችሁ። ከዛ ሄድኩኝና እዛ አዲስ አበባ ነበርኩኝና ቦሌ መድኃኒዓለም ሳልፍ እዛው ድፍት አልኩኝ በሩ ላይ ሄጄ ማለት ነው። የምሬን ነው። እንደዚህ ድፍት ብዬ ስነሳ ብድግ ስል በቃ የለም በሰዓቱ። ከዛ ቆይቶ ግን ይመጣል ባይዘው ይቆይና ማለት ነው ተውኩት እያልኩኝ በቃ ተውኩት እንደዚህ ያልኩ። አይምሮሽ ውስጥ ደግሞ መፍትሄ ታበጃለሽ ለዛ ከዛ ከመጥፎ ከፍርሃቱ ከምናምኑ ለማምለጥ ማለት ነው። መፍትሄ የሆነ ነገር መፍትሄም ብሎሽ ራሱ የምታመጪው ነገር በጣም ነው የሚያስቅሽ። በጣም ነው ገብርኤልን ሌላ ሰው ቢነግርሽ ባለፈው እቴጋ ነው በርሪ ሀቢባ ግን አጣሽም ማቋረጥ እንደዛም እየሆነ በጣም መጥፎ ልምድ ያድግና ያጠሽሻል። ባይዘው በጣም እኔ እግዚአብሔር ረድቶኝ እኔ ሰው የምደውልበትም የሆነ ዲያቆን አለ የምደውልለት እሱ ጋር ዲያቆን መኩ እዚህ ቲክቶክ ላይ ታውቁታላችሁ። ደውዬ እሱ አሁን የምነግረው ነገር ራሱ እንደዚህ እያልኩ የምነግረውን ነገር ፐብሊክ ላይ ወጥቶ ቢናገር ማለት ነው መሳቂያ ነው። የምሬን ነው። ባይዘው እንደዚህ ነው ስለው በጣም ባይዘው በጣም ታግሱ ምናምን ይሄ ነገሩንም ስለሚያውቅ ምናምን ስለሚሰማኝ ነው እንጂ ሌላ ሰው ቢነግረኝ ነይ ምንድን ነው ምናምን ልል ይችላል በፊት ሳላውቀው እና ከባድ ነው እንቅልፍ በጣም አይ ማርያምን ሀቢባ ማርያምን እኔ ባለፈው ቴጋ ነው በቃ አንድ ፖሚን ምንድን ነው ያለችው? ፖሚ አበሻው ቤት ውስጥ እዚህ ቤት አንቺ የተከራየሽው ቤት ምናልባት ከዚህ በፊት ሰው ሞቶበት ምናምን እንዳይሆን ጠይቂ። እንደዛ አይደለም ሀቢባ እንቅልፍ ነው። ኤርሚ ተረድቶኛል። እኔ ይኸውልሽ እስከ ጠዋት ሀቢባ ጠዋት እናንተ ቤት አትገቢም እንደምትሉኝ ሰዓት እናንተ ላይቭ ገብታችሁ እኮ ጌም የተጫወታችሁ እኔ ሌሊቱን ሙሉ ሳልተኛ ጠዋት ሳልተኛ እኮ ተኝቼ ላይቭ ለመምጣት እኮ ነው የምገባው። ታምኛለሽ? እስከ ጠዋት ድረስ አለሁ ሀቢባ አንቺን ሳይሽ ጠዋት ምገቢበት ይል እስከዛ ሰዓት ድረስ አልተኛም። ከማታ ጀምሬ እስካሁን ድረስ ትናንትና ጌም የተጫወትንበት ነው ምናምን እና ስሞል ላይ ተባባልንበት የለም። ከዛ ሰዓት እስከሚነጋ ሰዓት አለሁኝ እኔ። ከዛ ጠዋት ላይ
እናንተን ሳያችሁ እንዴ እያለሽ ነው አይደል? በቃ አልተኛ ማውስረስ በቃ ልክ ተማርማ ኤርሚ እናንተን ሳያችሁ አሁን እየተጫወቱ እነሱ እንዴት ነው የተኙት? ተኝተው ገብተው ነው እኔ ለምን አላደርግም እንደዚህ? ከዛ ይባሰ ራስን በዚች ነገር አሁን ሰው ይጨንቋል። ኤርሚ ለምንድን ነው ያልተኛው? እኔ በተኛው ብዬ አቢባ ጭንቀት ላይ ምንም እኮ ማያስጨንቅ ነገር እኮ ምን ታረጊያለሽ? አሁን እንቅልፍ እምቢ ሲልሽ አሁን ለምሳሌ በረዶ እንቅልፍ ያለሽ ስልክ ደግሞ ስልክ መጥፎ ነው ታውቃለህ። እንቅልፍሽን ሳተኝ ለሊቱ ሙሉ የሆነ ሳል የምነቃው ታውቃለህ። 3 ሰዓት ሙሉ ቲክቶክ እንደዚህ ቁጭ 3 ሰዓት ሙሉ ስክሮል አድርጌ አዳምጬ ከ3 ሰዓት በኋላ ነቃለሁ። ራሴ ምን እየሆንኩኝ እንዴ? እስካሁን ስልክ ላይ ነኝ። ምን ሆኜ ነው? አልተኛውም። ስንት ሰዓት ነው? ሰዓቱን ሳይ ባሰ በቃ እብደት ነው የሚለው። ራስሽን ማስገደድ አለብሽ። አንደኛ ላይቭሽ እንደዘጋሽ ሴክሽን ስዊች ኦፍ። እኔ እንደዛ ነው የማደርገው። ስዊች ኦፍ ካላረኩት ራስሽ ትተኛለሽ። ስዊች ኦፍ አለ። እኔ ቆይቼ ነው የምተኛው። ግን ቤታይ ባይዘው ችግሩ ምንም ሊሆን ይችላል፣ እንቅልፍም ሊሆን ይችላል ምናምን። ግን ጸሎት አስፈላጊ ነው። የቤታ እንቅልፍ ነው አተኛ። ይሄ እንትን አይን የሚደፍነውን ለምን አታረጊም? አይን የሚደፍነው ጸሎት ስታደርጊ ምናምን ማለት ነው። ይሄ ጭንቅላቶች እንትን የሚልሽ ነገር አለ አይደል? ይሄ ችግሩ ምንም በእንቅልፍም ሊሆን ይችላል፣ መንፈስም ላይሆን ይችላል። ገባሽ አይደል? ግን የሚያስፈራሽን ነገር ምን ያደርገዋል ብለሽ ይሄ በተለይ ዳዊት መዝሙረ ዳዊት ስታነቢ አሁን ዳዊት ላይ አለ በቃ እግዚአብሔርን እንደዚህ ተማምኖ የሚያደርጋቸው ነገሮች ገባሽ አይደለ? ያንን ነገር ስታወሪው ለራስሽ ራሱ ስትነግሪው በጣም በእግዚአብሔር ላይ ያለሽ ኮንፊደንስ እያደገ ያ ነገር ደግሞ ዳዊትን አለኝ እዚህ መጽሐፍ ቅዱስ ማዳመጥ ሳይሆን አንድ ምዕራፍ ዝም ብለሽ አንብቢ እስኪ። ከህይወትሽ ጋር ራሱ የሚገናኝ ነው ይመስልሽ። በፊት አሁን የሆነ ሰዓት እኔ አነብ ነበረ መዝሙረ ዳዊት አንድ ምዕራፍ ስታነቢ ራሱ የራስሽ ትናንትና መዝሙረ ዳዊትን 69ን አንብቤያለሁ አነባለሁ እኮ ግን ምንድነው ሀቢባ ቀይ ፍርሃቱ ነው እንጂ እንቅልፍ ምናምን ምንም አይመስለኝም። ማርያም ባልተኝሽ ማለት ነው። ከዛ ቀጣይ እንትኑ እያደረግሽ ትሄጃለሽ። መዝሙር ሰላም የሚሰጥሽ መዝሙር ከፍተሽ ድምፁን ቀንሳሽ ለመተኛት እንደገና አይን ላይ የሚሸፈኑ ታውቂዋለሽ። አይንሽ ጨለማ በግድ አይን እንቅልፍ እምቢ የሚላቸው ሰዎች በግድ አይናቸውን ለመክደን የሚያደርጉት ሲተኛ አይን ላይ አይን መክደኛ እሱን ስታረጊ ጨለማ ይሆንብሻል። እንደገና ስልክሽን ስዊች ኦፍ ማድረግ። አሁን እኔ በጣም ነው ከራሴ ጋር የምታገለው ልተኛ ስል ስልኬን ስዊች ኦፍ ለማድረግ። ስዊች ኦፍ ካላረኩት ንኪው ቼክ አድርጊ እኔ አብዳለሁ ስልኬን ካጠፋሁት ሀቢባ ስዊች ኦፍ አድርጊ። ስልኬ አልኩ ኤርሚ ቻርጅ ራሱ ሲጠፋው ልታነቅ ነው የምደርሰው ሀቢባ። እንደማይበራ አይነት ሩብ ውስጥ ወይኔ ስልክ ይላል። ይሄ ቪዲዮ ይለቅ። ያኔ የሚያስቸግረኝ ምን እንደነበር ታውቂያለሽ? ወደ ጸሎት እስኪሄድ ተሯሩጬ እስኪሄድ ድረስ ማለት ነው መሀል ላይ የሚያጋጥሙኝ ነገሮች አሉ። እነሱ ራሱ ፍርሃት ይለቁብኛል። በቃ እንደዚህ ከሆነ እንደዚህ ይሆናል ማለት ነው። ይሄን እንደዚህ ካደረግኩት እንደዚህ ይሆናል። ማርያምን ኤርሚ በቃ እንደኔ ነው ኤርሚ በቃ አውቀኸኛል ማለት ነው። ጭንቀት በቃ ማርያምን ኤርሚ ተረቶኛል። ሀቢብ ማያስጫውን ያስጨንቅም እኮ ሀቢብ እንደዚህ እየሄድኩኝ አሁን ብነግራችሁ ነገር ስለዚህ ሚዲያ ላይ አይሆንም። ውስጥ ቢሆን ማላወራው ነገር ስለሆነ ነው እንጂ ባወራላችሁ ማለት ነው የሚያስጨንቀኝ ነገር በጣም ነው የሚያስቃችሁ። እና ጸሎቱ ጋር እስኪደርስ እኮ ነው። ከዛ ሄጄ ኢቭን ጸሎቱን ላይ እንትን እያልኩኝ ራሱ ሊጨነቅ ይችላል። ከዛ እንደምንም ወይ ሰው ጋር ደውዬ በቃ ወስናለሁ የሆነ ነገር ላይ ለተወሰነ ጊዜ ገርበብ ያደርግልኛል። በተለይ መዝሙረ ዳዊት ስታነቢ ማለት ነው በቃ ይመጣል የሆነ ነገር የሆነ መንፈስ ራሱ ይነካሻል። ገባሽ አይደል? ከዛ ትጸልያለሽ፣ ከዛ ብድግ ብለሽ ትሄጃለሽ። አለቀ። ሊመጣ ይችላል። ከዛ በኋላ ቀስ በቀስ ነው እያስለመድሽው የምትሄጂው። አሁን እኛ የምናደርጋለን መሰለሽ ቤታዬ፣ በአንድ ጊዜ ለማቆም ነው የምንሞክረው እኛ። ከዚህ በኋላ አልጨነቅም። በቃ አትችልም። ስልክ ዘረቀ ስማ ኤርሚ ማንም እኮ ማያደርገው ነው። አባቴም ስልክ ይዤ ስክሮል እያደረኩ የሆነ ነገር ማዳመጥ ፈልጊያለሁ ሪከርድ ላይ። አቢባ አንቺ ደግሞ እንትን ላይ ነሽ ልበለሽ፣ ላይቭ ላይ ኃይለኛ አጀንዳ ይዘሻል፣ ኃይለኛ የቆጦፍ አጀንዳ ይዘሻል ልበለሽ። ከዛ በዚህኛው ስልኬ ደግሞ ማለት ነው የሆነ ሪከርድ እያየውን ወይኔ ሀቢባ ቤት ወሬ ሊያመልጠኝ ነው፣ ቆይ አንዴ ጨርስ አፈጥነዋለሁ። በቃ ምንም እኮ ማያስጨንቀኝ ነገር እኮ ነው። ማርያምን ኤርሚ አሁን ያስጨንቃል። እስኪ ንገረኝ። ወይኔ አራለቅ ዛሬ እላለሁ አይምሮዬን ስክሮል አድርጌው ሳልጨርሰው አልፌ ማን ራሴ ጭንቅላት ወይኔ ለምን አልጨረስኩትም ብዬ ዶቱን ነክቼ ሰርች አድርጌ ድጋሚ አምጥቻ ይዋል ዲስኦርደር ነው ያለፈኝ ቪዲዮ ማለት ነው። እናቴ ትውቴን በቃ እንደኔ ነህ አንተ ክርስቶስን እኔ ምን ነዛ ነው የሚያደርገኝ። አልፌ እኮ ሀቢባ ስልችት የሚልሽ ለማነሱ ቶሎ ሳያወራ ሲቀር
አለፍ ራሴን ለምን አልጨረስኩትም ዶታ አለ አይደል ዶታ አርጌ ሰርች አርጌ ቪዲዮ እዚህ መጥቼ ጨርሳ አልፈልግ በግዴ ቶሎ ለቅ ራሴን ጨርስ ይሄ ቲክቶክ ያሳብዳል ገብርኤል እንቅልፍ ረን እንጃ እኔ ሰርች ማድረግ አለብኝ ከምን ምክንያት እንትን ይመስለኛል ግን የፓኒክ አታክ ፓኒክ እንትን የሚሉት ነው መሰለኝ ሶልደር ምናምን ነገር አዎ እንደዚህ ነው እንጂ የጤንነት አይደለም ግን አንተ ጎበዝ ነህ እኮ በሃይማኖት እኮ ኤርሚ ጸልይ ያለ ምናምን ብለም ታውቃለህ ለነገሩ እንደዛ ነው የሚፈታተው መሰለኝ እኔ ማለት እኔ አትሊስት እኔ ምደውልለት ሰው አለ ገባሽ ከዛ ይሁን ነገር እንደዚህ አድርግ ሲለኝ ገባሽ አይደል ለምሳሌ ደውልለት ልክ ደውዬ እንደዚህ አድርግ ሲለኝ ማለት ነው ስልክ ካነሳልኝና ብዙ ጊዜ ያነሳልኛል እንደዚህ አድርግ ሲለኝ ኦኬ በቃ እሱ ላይ ኃላፊነቱን ከሆነ ጊዜ በኋላ በቃ አሁን እኮ እንደዚህ የሆነ ነገር ጀምሯል አይደል ከዛ ጭንቀቱ ይጀምራል ከዛ በኋላ ውሃይ ጭንቀት እንትን ያስፈልገኛል ንስሐ አባት ምናምን ቆይ ማውራት አለብኝ ማርያምን ጥሩ ነው እንደዛ እሱ ራሱ አሁን ይመክረኛል አስራት በኩራት ምናምን ያስፈልጋል አዎ ለሰው ማለት ሀቢባ እኔም እኮ እሱ ነው አሁን የመሰለኝ እናንተን ሳይ ኤርሚ ሁሉም ሰው ሳይ ማለት ነው ጌም ሲጫወታለሁ ማታም ጌም ሲጫወታለሁ ጠዋትም ጌም ሲጫወታለሁ ዲነት ሰዎች አይተኙም እንዴት ነው እግዚአብሔር እንደዚህ የሰጣቸው በፊት ደግሞ ድሮ ኤክሴል ማለት ነው አንድ አይነት ምግብ እየበላን አንድ አይነት መጠጥ እየጠጣን አንድ አይነት እንቅልፍ እየተኛ እሱ ለምንድን ነው እኔ ስጠኛ ነው የሚተኛው ግን ጤነኛ ነው ሀቢባ እንዴት ሆነ ላለሁ ደማችን አንድ ነው ምናምን አንድ አይደለም ለዛ ነው ይለኛል እሱ ለምን ጤነኛ ሆነ እኔ ለምን ያመኛል እንደዚህ ይላል እዚህም ቲክቶክ ላይ ሰው ሁሉ ሳይ ጠዋት ጌም እየተጫወተ ሀቢባ ማታም ሲጫወቱ አይቼዋለሁ እኔ ለምሮ እንደነሱ መሆን ማለት ነው በቃ እኔ ብቻ ነኝ ያመመኝ ሰው በላኝ እንዴ አይን በላኝ እንዴ ይላል እግዚአብሔር ላይ ስትናገሪ ኤርሚም እንደዚህ አሁንማ እኮ ኤርሚ እኮ ኤግዛክትሊ እኮ የሚሰማኝን እኮ ነው ኤርሚ እየነገረኝ ያለው ደህና ነሽ ወይ እንደዚህ ነው ምናምን